አሁን ዝም በይ በቃ ዝም በይ ልጄን ታመጪልኛለሽ ልጄን አምጪ ልጄን አምጪ ልጄን እንደንቺ አይነቱ ነው ልጄ እንደዚህ መስዋዕት የከፈለው እኔ እኮ አይደለም ሆዱን ቀድቼ ኩላሊቱን ያወጣሁት ፈልገው ፈቅዶ ወዶኝ ነው የሰጠኝ መኪናዬን ታመጫታለሽ ለብቻ ነው ያመጣሁት ታደለሽ ከዛ ያው እዩም ትንሽ ባህሪው ጥሩ አልሆነም ያው ደግሞ ስትኖር የተሻለ ነገር ያስፈልጋል በቃ ያየሁት ወደማይሆን ነገር እየገባ ሲመስለኝ ጊዜ ከሌላ ሰው ጋር ሌላ አይነት ግንኙነት ጀምሬ ከዚህ ቤት ወጣሁ በቃ ኩላሊቱን ከሰጠኝ በኋላ ደግሞ የተሻለ ኑሮ መኖር እንዳለብኝ ተሰማኝ እንዴት ነው የተሻለ ደግሞ እሱ ሊሰጠኝ አይችልም ለሚሄድበት ሄጄ አስመልስሻለሁ እንዴት እንደማስመልስሽ ነው ማማንኩ ቀደው ሰዱት ነው እንዴት እንደማደርግሽ የልጅንማ ነገር የልጅን ነገር እኔ በችግር መኖር አልፈልግም ሀብታም ሆኜ ቢሆን ኖሮ ኩላሊቴን ስታመም በዛ ደረጃ አለምንም ነበር ሰላም ውድ የቻናሌ ተከታታዮች እንደምቆያችሁ ዛሬም እንደተለመደው ለየት ባለ ፕሮግራም ተገኝተናል በዛሬ ፕሮግራማችን አንድ ባለ ታሪካችን ቤት ተገኝተናል ባለ ታሪካችን እንኳን በደህና መጣሽ እንኳን ደህና ቆየ እስኪ በመጀመሪያ ስምሽን ለኔም ለተመልካቾቼም በማስተዋወቅ እንጀምር እሺ ስሜ ወይዘሮ ታደሉ ይባላል መልካም ወይዘሮ ታደሉ እስኪ ዛሬ ወደኛ ሚዲያ ምንድነው ያመጣሁት እስኪ እሱን ነገር በዝርዝር ለኔም ለተመልካቾቼ የሚንገሩና ከዛ በኋላ እንግዲህ ወደምናደርገው ወደ መፍትሄው እንሄዳለን ወደዚህ ቤት እንድትመጡ ያደረገኝ ትልቁ ጉዳይ በልጄ ምክንያት ነው በጣም መልካም ልጅ ነበረ እኔን ይሰማ ነበረ ከጊዜ በኋላ ግን ያው ያሉን ተግባር ነው የፈጸመው እሱ በራሱ ላይ ወስኖ ነው ያደረገው እኔ ቆየት ብዬ ነው ገባክ የሰማሁት እኔ እንደዚህም አሳልፎ ለፍቅር እንደዚህ አይነት ነገር መስዋዕት ይከፍላል ብዬ አላሰብኩም የሆነች ማዛ ነው ምናምን የምትባል ነበረች ጓደኛው የሆነች እስስት በላት መልካም ሰው መስላኛ አቅርቢያት ነው ዞሮ ልጄን ጉድ አረገችኝ እስኪ እንዴት ነው ያ ነገር ሊፈጠር የቻለው ማለት ያው ከታሪኩም ከተወሰነም ከነገርሽኝ አንፃር ስመለከተው በሴት ምክንያት እንደሆነ ለመገመት ይችላልውና እንዴት ነው እስኪ በእነሱ ሁኔታ ውስጥ ምን ተፈጥሮ ነው የልጅ ጸበሽ ሊሏወጥ ይቻላል እቺ ማንሽ ማዛ ምናምን የምትባለው እሷ ነች ኩላሊቱን ወስዳ ያሳበደችው እንዴት ነው የወሰደችው ታሪኩ ስብስብ ነው ግን ያው ዞሮ እኔ በማላውቀው መንገድ ሆኗል ከሚገርም ነገር ቤቴን ወርቄን ብዙ ነገሩን ሽጬ ነው እሱ ትምህርት ጨርሶ ቤት ከሚቀመጥ ብዬ አንዳንድ ነገሮች ገዛዝቼ መኪና ገዝቼ የሰጠሁት ሞራሉ እንዳይነካ ብዬ እኔ ምን እንዳደረገችው ማላቅም በጥቁር ፍየል ነው መሰለኝ እዛ አሰርታበት የመጣችው ያው ልጄን አሳብዳ ቁጭ አረገችብኝ እስኪ ተወኝ እንዴት ይሄን ነገር አንቺ እንዴት ልታውቂ ይችላልሽ ነው ማለት በልበ ሙሉነት እሷ እንደዚህ አሰርታበት ልትይ ይቻልሽው ያየሽው የሰማሽው ወይ ደግሞ ያገኘሽው ማስረጃ አለ በዚህ ጉዳይ ላይ ያው አንድ ጓደኛ ነበረቻትና እንደዚሁ ነገር መንገዴን ወጣ ስል አግኝቻል ነበር እሱም አብዷል እሱንም ፍለጋ ነው ምዞረው ዞራለሁ እሷን አጋጣሚ ሆኖ ጓደኛዋን አገኘዋትና ስታጫውተኝ እንደዚህ አይነት ድርጊት እንደፈጸመችበት ከዛም በኋላ እሱ ብዙ ነገሮችን አጥቷል እንዳልኩ ፍቅር በጣም ነበረው እሱ ይወዳት ነበረ በዛ ምክንያት እንዳበደ ነውና እሷ ባደረገችበት ሁኔታ ነው ልጄ እንዲሊበቃ ይቻላል እንዴት ነበር የሁለቱ ግንኙነት በምን አይነት ሁኔታ ነበር የተገናኙት እንዴት ነው እስኪ ታሪካቸውስ ምን ያህል ጊዜስ ቆዩ በጣም ግልጽ ያደረገልኝ ነገር ደግሞ እንዴት ነው እሷ ኩላሊቱን አውጣ ልትወስድበት የቻለችው ይሄንን ነገር ማብራሪያ ብትሰጪኝ ደስ ይለኛል ምን እዮብዬና ማዛ ተውውቃቸው እንደዚህ በመታሰበው መልኩ አይደለም እንዳጋጣሚ ሆኖ ለማንም እንደዚህ አይነት ነገር አትመኝም መቼ እንዳጋጣሚ ሆኖ እሷ ኩላሊት ታማሚ ነች አመጣት ቤት እዚህ ደግሞ ያው እንደምታየው ጠባብም ቢሆን
መቼም ውጭ ዳር አትላትም። አከራዮቿም ውጪ ብለዋት ስለነበር በሰዓቱ መታ ነው እዚህ እንድታደር ያደረኳት። ውጭ ከምታድሪ ነይ እዚህ እደሪ ብዬ እዚህ ነው ስታደር የቆየችውና ከዛ በኋላ እሷ ታማሚ ነች። እሱ ያለውን ሁሉ ነገር ነው በግልጽ ነው የሚያዋራኝ። ከሚገርም ነገር እንዲህ እንደ ልጅ እና እኔ እንደ እናት ፈርቶ አይደለም የሚኖረው፣ ግልጽ ነው። ከዛ እሱም ሹፌር እንደመሆኑ መጠን ትብብር ይጠይቁታል። እሷ ኩላሊት ታማሚ ስለሆነች ባነር ተለጥፎ እየዞሩ ኩላሊት እጥበት እንዲደረግላት ነው የተደረገው። ገንዘብ ማሰባሰቢያ ነው ያደረጉት። የተወሰነ ወራት እንደዛ እንትን ሲሉ ነበረ፣ ሲያሰባስቡላን ነበረ። በልጅ መኪና በልጅ መኪና ነበረ እየተዟዟሩ ሲሰሩ የነበረው። ግን ያም ሆኖ ያው ብሩ ያን ያህል አልተሰበሰበም። ለኩላሊት ለመቀየር የሚሆን አይደለም፣ እንዲሁ ለእጥበት የሚሆን ስለሆነ እሱ ደግሞ እየቆየ ወደዳት፣ ልጅቷ ወደዳትና ከዛ በኋላ ነው ወደ ፍቅር የገቡት። ሲያያት በቃ ምንም የማይሆን ነገር ሆነ፣ እየባሰባት መጣና ከሚገርም ነገር እቤት ራሱ መጥቶ በቃ ጓደኛዬ እንዲህ ታማሚ ነች፣ ስለዚህ እኔ አንድ ኩላሊቷን ብሰጣት ሲለኝ ጊዜ እንዴ ምን አይነት ፍቅር ቢሆን ነው ይሄን ያህል እንዴ ኩላሊትን ያህል እንዴት ነው እንትን የምትለው ብዬ በጣም ጦርነት ተፈጥሮ ነበር። ከሚገርም ነገር በጣም እንደማይሆን ነግሬው ነበር። እሱ በጣም የዋህነት ያጠቀዋል እንደምልህ እንዲህ እንደ ልጅም አይደለም፣ አርቆ አሳቢ ነው ልጁ። ብቻ በጣም ከባድ ነው። በጣም የሚያሳዝን ታሪክ ነው በሁለቱ ላይ የተፈጠረውና ከዛስ በኋላ እንዴት ነው ይሄ ነገር የቀጠለው? በዛው በመኪና እየተለመነ ተቀጠለ ወይስ እሱ ኩላሊቱን ሰጣት? በመኪናውማ ተለምኖ የማይሆን ሆነ። ያው ከእንትን የማይሆን ነው ገባክ? ኩላሊትን እስከ መቀየር ድረስ እንትን ካላለ ለዲያሊሲስ ብቻ ነው የሚሆነው ብሩ። ቀጣይ እንትኑ እሱ ግዴታ መስጠት እንዳለበት። ኩላሊቱንም እኮ ለመስጠት ቢያስብ ለዛ ለኩላሊቱ ሲቀያየር መቼም እቃ አይደለም ከአንድ ቦታ አንስተን የምንከተው፣ ብዙ ገንዘብ ያስፈልጋል። እዚህ ሀገር ላይ የሚያቀዱት ከና አይካሄድምና ያንን ነገር እስከየት ሊያመጡት ይችላሉ? ሁለቱም እንደነገርሽኝ ከሆነ እሷም አዛም የተባለችው ሴት ቤት እንኳን ተከራይታ ነበር የምትኖረው። እስከዛ ሰዓት ድረስ የምታርፍበትን ቦታ አልነበራትም። እንደውም አንቺን አስገድዶሽ አሳምኖሽ ነው እዚህ መታ እንድትኖር የተደረገውና እንዴት ያ ገንዘብ ሊመጣ ቻለ? ማለቴ ያ ገንዘብ ቢኖር ኖሮ ያው የሚደረገው ነገር ይደረግ ነበረ። ከየት መጥቶ ነው ያ ንቅለ ተከላ ሊካሄድ የቻለው? እኔ አሁን ምንም መረጃ የለኝም። ከሚገርም ነገር እንደ እናት መጥቶ አነጋገረኝ። እንደማይሆን ጨርሼ ነግሬዋለሁ፣ ማድረግ እንደሌለበት እንደዚሁ እየታጠበች እንድትቆይ፣ ሌላ መፍትሄ የሚመጣ ከሆነ ገንዘቡ እንደዚህ እየተሰበሰበ እንዲቀየርላት ነው እንጂ ጭራሽ እንዲህ በራሱም ይወስናል ብዬ ጭራሽ አላሰብኩም። እሺ ያው ይሄ ነገር ተካሄደ ተደረገ፣ እኔ አላማከሩኝም ነው እያልሽኝ ያለሽው? ነገሩ ተፈጽሞ ነው እንጂ የተነገረኝ አንዴ ነግሮኝ ከየት ያምጣው ከምን ያርገው ምንም የማውቀው ነገር የለም ነው ያልሽውና ከዛስ በኋላ ምንድን ነው የተካሄደው? እንዴት ነው ሁለቱ እንግዲህ ፍቅር በፍቅር ነው ሊሆኑ የሚችሉት? ማለቴ እሱ ኩላሊቱን አሳልፎ ከሰጣት ምንም አይነት ጉዳት እሷ ላይ አይካሄድባትም፣ የሚለምኑበትም ጉዳይ የለም፣ በሰላም ይኖራሉ ተብሎ ነው የሚገመተው። ምን ተፈጥሮ ነው የእሱም ጸባይ ሊለዋወጥ የቻለው? አንቺም ቅድም እንደነገርሽ እንግዲህ መተት አሰራችበት ያልሽው ነገር ምን ተፈጥሮ ነው የተደረገው ያ ነገር? ከሚገርም ነገር እንዲህ እንደው የዋ ነበር የምትመስለው ልጅቷ። እንደዚህ አይነት ሲስተም እንደሆነች እኔ አልገባኝም እንጂ እኔ ልጄ በእንደዚህ ሁኔታ ይሆናል ብዬ ጭራሽ አላሰብኩምና ያው አሁን ሰዓት እሱም ኩላሊቷን ሰጥቷት በአንዳንድ ኩላሊት እየተጠቀሙ ከዛ በኋላ እሷ ነች እንዳልሆኑ አድርጋ ጥላው የጠፋችው። ጥላው የጠፋችበት ምክንያት ምንድን ነው?
ያው እንግዲህ በፊትም ፍቅር ያላት አይመስለኝም ልጅቷ። ፍቅር ቢኖራት የተከበረ ነገር ነው የሰጣት። ትሆነኛለች ብሎ ነው የሰጣት። ይህንን ያህል መስዋዕት ከከፈለ እሷ በፊቱንም የምትወደው አይመስለኝም። ልጅ ያለበት ሁኔታ ጎረቤትም ምንም ነግሮኛል። ከሚገርም ነገር እዚህ ቦታ አየነው እዚህ ቦታ አየነው ይሉኛል። ግራ ግብት ነው ያለኝ። አሁን ለመጨረሻ ጊዜ ወደ ቄራ አካባቢ ነው ያየነው ነው ያሉኝና አብዷል እንደው የሆነ ቦታ እንኳን አገኘዋለሁ ብዬ ልብሱን እንኳን በፊስታል ይዤ ነው የሚዞረው። ከሚገርም ነገር ለምንድን ነው ልብስ ይዘሽ የምትዞሪው? ልጅ አብዷል። ይህንን ነገር አንቺ እንዴት ልታውቂ ቻልሽ? ማለቴ ከቤት ጠፍቷል ነው ያልሽው። ከእሷስ ጋር ተያይዘው ሄደው ቢሆን እሷም ጠፍታለች ነው ያልሽው እና ተያይዘው ሄደው ቢሆን? እንደዛ አይደለም። አንዳንድ ሰዎች ስላገኙት አይተነዋል፣ እዚህ ቦታ አይተነዋል ነው የሚሉኝና እንዳበደ ነው የነገሩኝ። እንዳበደ አብዶ ነው ያለው ነው ያሉኝ። እና እዚህ ቦታ አየነው ይላሉ። ድንገት እንኳን ያው እግዚአብሔር ቢረዳኝ ብዬ ነው ያው ፌስታል ልብስ ሞልቼ ራሱ ይዤ የምዞረው። የማበዱ ምክንያት ምንድን ነው አንቺ የምትጠረጥሪ? የማበዱማ ምክንያት ያው በልጅቷ ምክንያት ነው። መዓዛ ምናምን በምትባለው። እንዴት? ጥላው ስለጠፋች? አዎ ጥላው ስለጠፋች ነው። ሌላ ማምን አለው ብለ ነው። ከኔ ጋር ማየው ግንኙነታችን እንደ ልጅና እንደ እናትም ብቻ በቂ አይደለም። ከበቂ በላይ ነው የኔና የሱ ግንኙነት። እኔ አሁን እዚህ ጋር ለኔም ለተመልካቾችም ግልጽ ያልሆነው ነገር እንዴት ነው ሁለቱም እዚህ ቤት ውስጥ ገብተው ይኖራሉ ነበር ያልሽ መሰለኝ ካልተሳሳትኩኝ ነው ወይስ ሌላ ክፍል አለ እዚሁ አካባቢ? እንዲሁ መታመሟን ስናቅ የሆነች ክፍት ቤት ነበረችኝ፣ አንድ ክፍል ቤት። ከዛ ስትወጣ ያው ውጭ ጎዳና ላይ መቼም ሙደቂ አትልም ሰው። እዛች ደሳሳ ጎጆ ውስጥ እንግዲህ ትኑር ጊዜ ማሳለፊያ ይሆናል ብዬ ነው እዛ ያስገባዋት። እንዴት ነው ኩላሊቱን ንቅለ ተከላው ከተካሄደ በኋላ ለሷ ከተሰጣት በኋላ እዚሁ ግቢ ውስጥ ነበር የሚኖሩት? እኔ ብዙ ነገር እነሱ እንደዚህ አብረው እንደጨረሱ አላውቅም። እኔ መረጃ የለኝም። ምኑ እንደጨረሱ? በፊቱ ነው እንደዚህ የፍቅር ግንኙነት ምናምን እንዳላቸው አላውቅም። እሺ ከጊዜ በኋላ ነው ገባ። ከዚህ ገባች፣ እቃዋን ጭና ገባች። እዚሁ እረፍት ታደርግ ብዬ ነው እንደ ህመሟ መጠን። ከዛ እየዞሩ ነው ሲለምኑ የቆዩት ለኩላሊቷ። ከዛ በኋላ ነው እየተቀየረ የመጣው። እንዴት ማለት የፍቅር ግንኙነት እንዳላቸው እዚህ ከገባሽ በኋላ ነው ያወቅሽ? አዎ። አይ ቀደም እኮ ግን ያው ስትነግሪኝ ሊያሳምንሽ ሞክሮ ነበረ ስትነጋገሩ። አዎ ጓደኛው እንደሆነች ደግሞ ቆየት ብለው ፍቅር ማለት እንደዚህ ኩላሊት ታማሚ ሆና ኩላሊቱን እንደሚሰጣት ነግሮኝ ነበረ። በዛም ሐሳብ ያው እንዳልተስማማው ነው አይሆንም ተው ብዬው ነበረ። እየቆየ አሁን በፍቅር እንትን ብለው ነው እንጂ በጭራሽ እኔ ልጄ እንዲያደርጋለን ብዬ አላሰብኩም። አሁን እዚህ ጋር በጣም የሚያሳዝን ታሪክ ነው ማለት ምንም ለመመለስም ለመገመት የሚያስቸግር ሆኖ ነው ይሄ ነገር የተዘጋው። አንድ ሰው እንኳን አብሮ ከሚኖሩት ከጥንዶች ውስጥ የለም እዚህ ጋር። እሷም ጥላ ጠፍታለች፣ ልጅሽም ያለበት ሁኔታ አይታወቅም። ይሄንን ነገር አሁን ምን ተገኝቶባቸው ምን ሆነው እንደተለያዩ የሚታወቅ ነገር የለም። ያው አንቺ አንድ ነገር ብቻ ያሽው የእሷን የልጅቷን ጓደኛ አውርቻት እሷ እንዲህ ነገር አድርጋበት መተት አሰርታበት ይሄ ሁሉ ነገር እንዳደረገችበት የሚለውን ነገር ነው የምታውቂውና ይሄ ነገር ምን ያህል እውነት አለው? የጓደኛው ውሸትስ ቢሆን ተናግረ ያለው ማለት ያው ከሁለቱም ካልሰማን እኮ ሰው ባለው ነገር ብቻ ነገሮችን መገመት መፍታት ይከብዳል አይደለ? ያው እንዴት ነው የእሷንስ ጓደኛ አንቺ በደንብ ታምኛታለሽ የሚለውን ነገር ለማወቅ ፈልጌ ነው። ልጄ ዋኖ ተወበናት በጥቁር ፍየል ነው ያሰራችበትና ጓደኛዋን እንዳልከኝ መንገድ ላይ አግኝቻት እንዳናገረችኝ ምንም ቢሆን እንደምታደርግበት ይሄን ነገር ደግሞ ከመጀመሪያው ነው ያሰራችበት። ኩላሊት ከመስጠቱ በፊት ያሰራችበት እንደዛ ነው። ምንም ቢሆን መጥቼ ፍርድ ቤት ድረስ እስከመመስከር እምደርስ ሰው ነኝ። በእኔ ተማመኝ በቃ ስላደረገችበት ነው እንደዚህ አድርጋ ያስቀረችው በሱ ምክንያት ነው።
በኩላሊቱ ምክንያት ማለት ነው። መጀመሪያም እንድሰጠው ነው እንጂ ኩላሊቱን የፈለገችው አፍቅረው አይደለም። ልጅቷ ደግሞ የትም ብትሆን ትመሰክርልኛለች። አሁን በጠራት ብፈልግ አሁን እደውልላታለሁ፣ በስልክም ማግኘት ትችላለህ። መልካም እንግዲህ በዚህ ያህል የምትተማመኝባት ሰው ከሆነች ያው እምልሽ አሁን ዘመኑ ከፍቷል። ብዙ ነገሮች እየሰማን ነው፣ ብዙ ነገሮች እየተካሄዱ ነውና አንድን ትዳር አንድን ቤተሰብ ለመበተል ብዙ ሰዎች ጥረት ያደርጋሉ። ምናልባት እንደዚህ አይነት ነገር ተደርጎም ሊሆን ይችላል ብለን ከሌሎች አንግሎች እያየን ነውና እንደዚህ የምትተማመኝባት ሰው ከሆነች ነገሮችን በደንብ አጥርታ የምታውቅ ሰው ከሆነች መልካም እንግዲህ ሁሉም ነገሮች የሚያመሩት ወደ መዓዛ ወደ ተባለችው ግለሰብ ነውና እሷን እንዴት ልናገኛት እንችላለን የሚለውን ነገር አብረን ካንቺ ጋር እንመካከራለን። ከዚህ ሁሉ በፊት ግን መቅደም ያለበት የልጅሽ ሁኔታ ነው። እንግዲህ ኢዮብ የት ይገኝ የት ይግባ የሚታወቀው ነገር የለም። እንዳልሽኝ ከሆነ ቄራ አካባቢ እንግዲህ አብዶ መለመለውን ራቁቱን እየሄደ እየዞረ እንዳለ ነው የምታውቂውና እኛ በቻለው አቅም እንግዲህ እሱንም ፈልገን ለማግኘት እንጥራለን። ከዛ በኋላ የተደረገውንም ሴራ የተካሄደውንም ነገር በሙሉ አውጣተን እሱ ላይ የደረሰበትን ነገር እንደው ማስታመም ካለብን ሕክምና መውሰድ ካለብን እንወስደውና እሱ ካገገመ በኋላ ደግሞ በሚነግረን ነገር ተከትለን ይህንን ነገር ያደረሰበትን ሰው ምንይዝ ይሆናል። አዎ እንደው በሞኝነት የዋህነት ያጠቋል። በእኔ ስለወጣ ነው ልጅ እንዲህ ነገር እንኳን እንደው ደፍሮም ከኔ ተለይቶ እንደዚህ አይነት ነገር ይፈጽማል ብዬ አላሰብኩም። ከሚገርም ነገር እንደው የዋህነት አንዳንዴ አያጥቃ። እኔማ ትሆነዋለችውም ብዬ ነው። አዎ እዚህ ጋር እንግዲህ አይዞሽ በቃ ማልቀስ አያስፈልግም። ያው አንደኛ ጋር መተሻል እንግዲህ እኛ በቻለው አቅም ያው ያለበት ነው። እንዴት ነው ለመሆኑ ያው የሱ መኪና የት ነው የምትገኘው ላይ? አሁን በምን እንደምትገኝ አላውቅም። ያው ምንም ላስረዳ ካልችልም በአሁኑ ሰዓት የልጄን ሁኔታ ብቻ ነው የምፈልገው። ምንም ቢሆን ልጄን ባገኘው ብቻ ነው ደስ የሚለኝ። ስለሌላው ነገር ምን ያስጨንቀኛል ብለህ ነው? የልጄ እንዲመሆን ብቻ ነው ግራ እየገባኝ ያለው። አይዞሽ በቃ ታደሉ በቃ ያልቅሱ ያለው ነገር እንግዲህ እኛ ተከታትለን ቄራማ አካባቢ ከሆነ በዛውም ዙሪያ ባለው ነገር በሙሉ እንግዲህ ተከታትለን ያለው ነገር በሙሉ አስሰን እንግዲህ ልጅሽን የምናገኘው ከሆነ ይዘነው እንመጣለን። ለዛ ለመረጃ እንዲሆነን ፎቶ ካለ የተለያዩ ማስረጃዎችም ካሉ ብትሰጪኝ ብታቀብኝ ደስ ይለኛል። አለ ሰጣህን። መልካም እንግዲህ ያንን ነገር የምታደርጊልኝ ከሆነ ያው መጀመሪያ እሱን አስሰን እናገኛለን። የሚሳካለን ከሆነ እንግዲህ እሱን አውርተነው ከዛ በኋላ ይህንን ነገር ወዳደረገችው ሴት የምናመራ ይሆናል። ከዛ በፊት ግን የሚመቻት ከሆነ እንደው ቀረጻ ማትፈልግም ከሆነ ምንም ቢሆን ይህንን መረጃ የሰጠችሽን ሴት አግኝተን ብናወራት ደስ ይለናል። ከዛ በኋላ እሷን ከወራናት በኋላ ደግሞ ወደ ሌሎች መንገዶች እንሄዳለን። እንደው በመጨረሻም ቀረ የምትይው ሀሳብ ካለ ይጠቅማችኋል አልነገርኳችሁም እስካሁን የረሳሹም ነገር ካለ ብትነግሪኝ ደስ ይለኛል። እኔ እንደው ምነግርህ ነገር ሰውን መቼም ውስጡን እንትን ብለህ አታውቀውም። ምንጊዜውም ውስጡን አታውቀውም። መላዩን እንትን ብሎ እሷም እንዲሁ በቅርበት እንትን አለች እንጂ እኛ ውስጧን ማናቅም ነበር። በእንደዚህም ልጅ ይቀራል ብዬ አላሰብኩም። እንደው ለሌላው ሰው ቢያንስ ውስጡ ምንድነው እንደገና ደግሞ እንደዚህ አይነት ነገሮች ሲፈጸሙ የኢትዮጵያ ሕዝብ ደግ ነው። ትክክል። ብሩንም ምኑንም ሰብስቦ እንዲቀየር ማድረግ ነው፣ መረዳዳት ነው በገንዘብ እንጂ እንደዚህ አይነት መስዋዕት እንትከፍለ ደግሞ ለትዳር አጋርም ቢበቁ ለትዳር ቢበቁ ደስ ባለኝ ኖሮ እንዲህ ልጅ አጓጉሎ ነው ግራ አይገባኝም ነበር። አሁንም መመክረው እሱን ነው። መልካም እሺ ያው እንግዲህ ውድ ቤተሰቦቼ ከታደለች ጋር የነበረው ቃለ መጠይቅ ይሄን ይመስል ነበር። በጣም እንግዲህ ልብ የሚነካ ታሪክ ነው የነገረችን። በጣም ብዙ ስብስብ ነገሮች አሉ፣ እኛም ማጥራት የሚገባን ብዙ ነገሮች አሉና ይህንንም ነገር እንግዲህ የሰማነውንም ነገር ተንተርሰን በቀጣይ እርምጃችን የሚሆነው እንግዲህ ኢዮብን ፍለጋ ነው። ኢዮብን ፈልገን እንግዲህ ፈጣሪ ረድቶን ቀንቶን ተሳክቶልን ካገኘ ነው ያው በቀጣይ የሚሆነው እንግዲህ እሱን ከያዝነው በኋላ የሚወሰን ይሆናል። እስኪ እስከ ፕሮግራማችን ፍጻሜ አብራችሁ ነው። ውድ ቤተሰቦች እንግዲህ ባለፈው ከታደሉ ጋር የነበረውን ቆይታ ተከታትላችኋል። እንግዲህ በባለፈው እንደሰማነው ያው ብዙ ፍላጎችን አድርገናል እንግዲህ ልጃቸውን ለማግኘት ያ ነገር ሳይሳካልን እየቀረ ይመስለኛል። ነገር ግን እንግዲህ በጊዜ ሂደት እንደምናገኘው ግን ሙሉ ለሙሉ እርግጠኛ ነኝ። ዛሬ ግን እንግዲህ ከጎናችን ያው በደንብ አስሰናል። ጎን ለጎን እንግዲህ የእሱንም ፍቅረኛ መዓዛን ስናፈላልጋት ነበረ። መዓዛን ከእጃችን አስገብተን አንዳንድ ጥያቄዎችን ለመጠየቅ እንግዲህ ከኛ ጋር ተገኝታለች። መዓዛ በመጀመሪያ ያው እንግዲህ ብዙ ነገሮችን ከኔ ጋር ተነጋግረናል። አስደንግጬሽም ነው ያገኘውሽና በእንደዚህ አይነት ሁኔታ ስለተገናኘን በጣም አዝናለሁ። ነገር ግን ያው
ብዙ ነገሮችን ማውራት ስላለብን ባንቺና በኢዮብ እንዲሁም እንግዲህ በእናቱ በኩል በጣም ብዙ ነገሮች ስለተፈጠሩ እነሱን ነገር ማውራት ስላለብን ነው እንግዲህ የተገናኘ ነውና አንዳንድም ጠይቅሽ ጥያቄዎች አሉ። ፍቃደኛ ከሆንሽልኝ ጠይቅሻለሁ። እሱማ ያው ፍቃደኛ ነኝ አይደል? እሺ ብዬ አብሬክ የመጣሁት ግን ቆይ እዩ ምን ሆኖ ነው የጠፋው? እንዴት ሊጠፋ ቻለ? ምን አጋጥሞት ነው? ያው እንግዲህ እሱን ነገር በሙሉ በዝርዝር ከታደሉ ከእናቱ ሰምቻለሁ። ያም ጉዳይ የሆነበት ምክንያት እንግዲህ ሙሉ ለሙሉ አሁን ላይ ተጠርጣሪዋ አንቺ ነሽ። ለሱ መጥፊያት ሰለባ የሆንሽው አንቺ ነሽ። ቆይ እኔ እንዴት ነው እሱን ትልቅ ሰውዬ እኮ ነው። እኔ እንዴት ነው ይዤው ልጠፋ የምችለው? በእኔ ምክንያት እንዴት ይጠፋል? ይገባኛል። እንግዲህ እንዴት ነው ሰው የሚያስበው? ያም ነገር የሆነበት ምክንያት ምንድነው መሰለሽ? አላክተው ነገር እሺ ሀብቴ ነው አልዘርፈው ነገር አግተሹ ሳይሆን እስቲ በመጀመሪያ የኔን ታሪክ ከመናገሬ በፊት በአንቺ በኢዮብና በታደሉ በኩል ያለውን ታሪክ ዘርዘር አድርገሽ ባጭሩ ንገሪኝ። በእውነት እዩ በመጥፋቱ የኔም ስሜት ነው የተጎዳው። ምን መሰለ በእኛ መሀል ያለው እዩ ማለት ታምሜ ነበረ። ኩላሊት ዳያሊሲስ አድርግ ነበረ እና አሁን ንቅለ ተከላ ከማድረጌ በፊት ጓደኞቼ እዩ መኪና ነበረው 5L መኪና ነበረች እና በዛ መኪና ጓደኞቼ ናቸው ሄደው አናግረውት ኮንትራት አናግረውት ለኔ ለዳያሊሲስ እንዲለመንበት ባነር ተሰርቶ ተለጥፎበት ምናምን ጓደኞቼ ለምኑልኝ ነበረ ማለት ነው። መልካም። በዛ መሀል እሱ መኪና ውስጥ እኔ ውስጥ ገብቼ ተቀምጬ ሲለመንልኝ እሱ ደግሞ የዛ መኪና ሹፌር ሆኖ ሳለኔ ተዋወቅ ነው። ከዛ ያው እነሱ በሚለምኑ ሰዓት ሹፌሩም እኔም ውስጥ ነው የምንሆነው። በዛ ሰዓት የምናወራለን። የተለያዩ ሰዓቶች ላይ የምናወራበት አጋጣሚዎች አሉን። እያወራን እያለን እየተቀራረብን መጣንና የተወሰነ ጊዜ ከቆየን በኋላ አጋጣሚ መጥፎ በቃ የሆነ መጥፎ ነገር ከተፈጠረብህ ይከታተላል እና ሌላ መጥፎ አጋጣሚ ተፈጠረ። የተከራየሁበት ቤት የቤት ኪራይ መክፈል ባለመቻሌ ምክንያት ቤቱን ልንሸጠው ነው ውጪ ብለው ከቤት አስወጡኝ። እነሱ ከቤት በሚያስወጡኝ ሰዓት የምሄድበት ቤተሰብ ምንም አይነት ዘመድ የለኝም። ብቻዬን ነው እዚህ የምኖረው። ምንም አይነት በቃ ምንም ቤተሰብ የሌለኝ ሰው ነኝ። ብቸኛ ሰው ነኝ። እዩ ነው አይዞሽ አለሁሽ ብሎ እናቱን አናግራታለሁ ማዬ ፈቅዳልኛለች ነው ያለውና እነሱ ከሚኖሩበት ቤት እዛው ግቢ ውስጥ ሆኖ ትንሽ አንድ ክፍል ቤት አለች። ውጪ ላይ ለብቻ ነጠለ በላይ ቆም እየተሰራች ቤት አለችና እዛች ቤት ውስጥ ነበረ ገብቼ ያረፍኩትኝ እና እዛ ቤት ውስጥ ከገባሁኝ በኋላ 1-2 ወር ምናምን ነገር አብሬ እዛ ቤት ውስጥ ቆይቻለሁኝ። ከዲያሊሲስ ከንቅለ ተከላይ በፊት ማለት ነው። ብዙ እቃ ነበረኝ በፊት የምኖርበት ቤት። እሱን እቃ ምናምን እዩ ነበረ ቀስ እያለ አመጣልኝ። ከዛ 1-2 ወሩን እንዴት አሳለፈ መሰለ? አልቆመም፣ ሌላ ስራ አይሰራም። እዩ በጣም ጥሩ ሰው ስለነበረ ነዳጄን ከቻለልኝ ችግር የለውም እያለ ትርፍ ብሮቹን ለኔ እየተወልኝ የነዳጁን ብቻ እየሞላን ይተባበረኝ ነበርና ጠዋት አብረን ለመለመን አብረን እንወጣለን። ማታ ሁለታችንም ደክሞን ደግሞ ተያይዘን እንመለሳለን። እኔ ቤት ያስገብቶኝ ማረፌን አይቶ ነበር እናቱ ቤት ደግሞ ተመልሶ የሚገባው የነበረውና እንደዛ 2 ወር ካሳለፍን በኋላ ንቅለ ተከላውን አደረግን። በጣም ብዙ ብር ነበር የሚያስፈልገውና እሱን ብር ከየት እንዳመጣ አላቅም። በእውነት አላቅም። እንዴት ለመጠየቅ አልሞከርሽ? ማለት እኔ እኮ ውስጤ ይጠረጥራል፣ ግን እንደዛ ብዬ ማለቱ ለሱ ሌላ ጭንቀት መፍጠር ነው የሚሆንብኝ ብዬ ፈራው። ብዙ ጊዜ አብሮቶኛል። እናቴ ኮንዶሚኒየም ቤታችንን ሽጣ እኛ የኖርንበት ቤት አለ እዚህ አዲስ አበባ ሳይሆን ትንሽ ራቅ ብሎ አለና እዛ ቤት ትንሽ የቤት ነገር እንግዛና እዛ እንኖራለን፣ አንተ ደግሞ በዚህ መኪና ትሰራለህ ብላኝ ነው እቺ መኪና የገዛችልኝ ይለኝ ነበርና ለኔ ዲያሊሲስ ብሎ መኪናዋን እንደሸጣት ነው እኔ የማውቀው። ግን እንደዛ ብሎ ማንሳቱ የሱን ቁስል ድጋሚ መበጥበጥ እንደሆነ ነው የሚሰማኝ። ስለዚህ ምንም ነገር አላልኩትኝም። ከዲያሊሲስ የተረፈ ገንዘብ ነበረ። እነሱን አንድ ላይ አድርገን ንቅለ ተከላውን አደረግን። እናቱ ንቅለ ተከላውን እንዲያደርግ አልፈቀደችለትም ነበርና ከንቅለ ተከላው በኋላ ለኔ ያላት አመለካከት በጣም ተቀይሮ ነበረ። በቃ ሌላ መጀመሪያ ማቃት በጣም ምታዝንልኝ የነበረችው ሳትሆን ሌላ አይነት ሰው ሆናብኝ ነበረ። ከዛ ደና ከሆንኩኝ ከተወሰነ ጊዜ በኋላ በፊት ወደምሰራው ስራ ተመልሼ ስራ ለመስራት ሞከርኩኝ። በዛ ጊዜ ነው ከዩ ጋር ለመስማማቶች ተፈጠሩና ምን አይነት አለመግባባቶች? ኦልሬዲ የግል ጉዳይ ብለህ ያዘው ካፕሎች ከሚፈጠር አለመግባባት ነው። ኦኬ።
እንደዚህ አይነት አለመግባባቶች ተፈጠሩና ከሱ ጋር ማብረን መቀጠል ስላልቻለን ግንኙነታችንን ብሬክ አፕ አደረግነው። ከዛ ያው ቅድም ስታገኘኝ ከነበርኩት ሰውዬ ጋራ የፍቅር ግንኙነት ጀምረን አሁን እጮኛ የሆነው ቀለበት አስረናል። ጥለሽ የጠፋሽውን በዛ ምክንያት ነው? አለመስማማታችን ነው እንድሄድ ያደረገኝ ማለት አለመግባባታችን ነው ብለህ ያዘው እንጂ እኔ ጥዬው ጠፍቼ አይደለም። እሺ ለምን እሱ የት ይገኝበታል ብለሽ የምትጠረጥሩ ቦታ አለ? በጭራሽ እዩ እኮ እናቱን በጣም ነው የሚወዳቸው። ከእናቱ በጭራሽ መለየት አይፈልግም። ከእናቱን ትቶ ሊሄድ የሚችል እኔ ሌላ ፍቅሮ ከሆነ አይዶን ነው አላውቅም፣ ግን በጭራሽ እናቱን ትቶ የሚሄድ ሰው አይደለም። ይሄ ነው ብዬ ልልህ አልችልም። እሱ መልካም እንግዲህ ያው ካንቺ ያለውን ነገር አጠር ባለ ሁኔታ ሙሉ ዝርዝር ሀሳቡን ነግረሽኛል። እንግዲህ ዛሬ ላይ እኔ ምን አይነት መረጃ ይዤ አንቺ እንግዲህ እዚያቸው ኩዬ ይዤ ልመጣ እንድቻልኩ ልግለጽልሽ። ያው አንቺ የነገርሽኝ ታሪክ ተቀራራቢነት አለው ከሰማሁት ጋር፣ ግን እናቱ ታደለች የነገረችኝ ነገር እንግዲህ ለዚህ ሁሉ ነገር መንስኤዋ ለልጄ መጥፋቱ ለልጄ ማበዱ ምክንያት የሆነችው መዓዛ ነች ተብሏል። መዓዛም የሆነችበት ምክንያት ምንድነው? መተት አሰርታበት ይሄ ሁሉ ነገር እሱ ላይ እንዲፈጠር እንዳደረገች። አሁን ላይ በነገራችን ላይ እሱ ጠፍቷል ብቻ አይደለም የተባለው፣ ቄራ አካባቢ አብዶ ይዞራል የሚባል ወሬ ነው የተሰማውና አንቺ እንዳሳበድሹ ነው አሁን ላይ እየተወራ ያለው። ይሄ ነገር ምንድነው? ምን ያህል እውነት ነው? የምርህን ነው? የኔዩ ነው አብዶ የተገኘው? ትክክል። ይሄንንም ነገር እንዳስደረግሽበት የተናገረችው አብራሽ ሄዳ ይሄንን መተት ያሰራችው የራስሽ የገዛ ጓደኛሽ ሜሮን ነች። የኔ ሜሪ ናት ኢዮብን አሳበደችው፣ መዓዛ ነች ኢዮብን ያሳበደችው ብላለች። ትክክል። አብረን ሄደን ነው መተቱን ያሰራ ነው ብላ ተናግራለች። ይሄ ቀልድ ነው? ቆይ ሰው ሲቀና በዚህ ልክ አውሬ ይሆናል እንዴ? ይኸውልህ ሜሪ ማለት አሁን ላይ ጓደኛ አይደለችም። አንድ የሆነ ጊዜ ላይ ጓደኛ ነበረች። ከዛ አሁንም አለመግባባት እኔና እሷ ጋር አለ። ያ ነገር ግን እሷ ጋር በጣም ትልቅ ቅናት ፈጥሯል። ግን ቅናት በዚህ ልክ አውሬ እንደሚያደርግ አላውቅም። ያው እንግዲህ ይሄን ሁሉ ነገር እውነታውን ያው እኔ የሰማሁትን ነገር ነው ይዤ መጣሁ። ሲቀጥል እኔ ምን ይሁን ብዬ ነው እኔን ለመርዳት የተባበረኝን ሰው ከዲያሊሲስ አልፎ የገዛ ኩላሊቱን አሳልፎ የሰጠኝን ሰው ቆይ እንዴት አድርጌ ነው በመተት በኢየሱስ እኛ እዚህ ጋር የመጣን ይኸውልሽ አንቺ ለሞቀስ ሳይሆን ያለውን እውነታ ለመናገር ነው። እኛ ካንቺ እውነት የማይመስል ነገር እንዴት እውነት አይመስላችኋል? ሲጀመር እናንተስ ብትሆኑ ከነሱም ጎን የቆምን አይደለም። መሀል ላይ ያለን ሰዎች ነን። መሀል ላይ ሆነን እውነታውን አውጥተን ለመፍረድ የመጣን ሰዎች ነን እና በአንቺ በኩል እየተናፈሰ ያለ ወሬ ይሄ ነው። ይሄንን ነገር ማስተባበል መናገር እውነታው ይሄ አይደለም ብለሽ መናገር የምትፈልጊ ከሆነ እናትየው ጋር እንሂድና ያለውን ነገር በሙሉ በዝርዝር ተናገር። እናትየውም እንደዚህ ነው ብለው ነው የሚያስቡት? እናትየው ይሄን ሁሉ ዝርዝር መረጃ የሚነገር የምርህን ነው? ትክክል። መሄድ እንችላለን። አሁን መሄድ እንችላለን። መልካም። እውነቱ ይሄ እስካልሆነ ድረስ ስሜማ እኔ ያላደረኩትን ነገር አድርጋለች ተብሎ እንዲጠፋ አልፈልግም። በጣም ደስ ይለኛል። እውነቱን እነግራቸዋለሁ። መልካም። ያው እንግዲህ ውድ ቤተሰቦቼ ከመዓዛ ጋር የነበረውን ቃለ መጠይቅ ተከታትላችሁታል። እንግዲህ የተወራው ነገር ሁሉም ነገር የኔ ስም የጠፋበትም ነገር እኔ ምንም ነገር አላደረኩም ብላለችና ይሄንን ነገርም ለእናትየው አይኔን ሞልቼ እንግዲህ ሁሉንም ነገር አፍጥጬ መናገር እችላለሁ ስላለች እዛ ሄደን ደግሞ ሁሉንም ነገር እውነታውን ለመውጣታት የምንሞክር ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ ነው ውረቺ። ውድ ቤተሰቦች እንግዲህ ያው ቅድም ከመዓዛ ጋር የነበረውን ትንሽ ቀንጨብ ያለች ቆይታ ተከታተላችሁታል። እንግዲህ ያው ቅድም እንደሰማችሁት ከሆነ ያው እኔ ምንም ያደረኩት ነገር የለም። በእኔ ሁኔታ እሱ የጠፋበት ምንም አይነት ነገር የለም። እኔ መናገር የምፈልገውን ነገር የተደበቀውን ሁሉንም ነገር እንግዲህ ለእናቱም ለማንም ሰው ሄጄ መናገር እችላለሁ። እኔ ምንም እሱ ላይ አላደረስኩበትም ስላለች ነው እዚህም ደፍረን ይዘናት የመጣ ነው እና እዚህ ደግሞ እስቲ መተን ያለውን እውነታ ከመዓዛም እንግዲህ ከታደለችም የምንሰማ ይሆናል። እንግዲህ መዓዛ ያለውን ነገር ለእኔ ነገርሽኝን ለእኔ ያስረዳሽኝን ነገር እያንዳንዱን ያው እሷም ስለተጨነቀች ብዙ ነገሮችን እምልሽ በባለፈው ከኔ ጋር ስታወራ በጣም መናገር ማቅቷት ብዙ ነገሮችን እንግዲህ ማገናዘብ ማቅቷት ነበርና አሁን ላይ እንደውም የተወሰነ ትንሽ ረጋ ብላ ነው ካለባትም ነገር አገግማን ያለችውና ሁሉም ነገር እንግዲህ እስካሁን ያለው ነገር የተካሄደው ነገር በሙሉ አንቺ ላይ ነው የተላከከው። ይሄን ነገር ደግሞ አንቺ በምትናገሪው ነገር ካለሽም ማስረጃ ተናግረሽ ራስሽን ነፃ መውጣት ይኖርብሻል። ያለውንም ነገር መናገር የምትፈልጊው ነገር በሙሉ መናገር ትችያለሽ አሁን ላይ። አመሰግናለሁ። ያው ሁሉም ነገር እኔ ቅድም እንደነገርኩ ነው። ምንም የተለየ የምጨምረው ነገር የለም። ግን ደግሞ አሁን ማዘር እንዲያውቁልኝ የምፈልገው ነገር እስከዛሬ ድረስ እኔ ምን አይነት ሰው እንደነበርኩኝ ጥንቅቅ አድርገው ያውቃሉ። እኔ ምንም አድርጌ ላስጠፋው አልችልም አይደል? እኔ ነግሬሃለሁ። አሁን ላይ ሌላ የራሴ ህይወት ያለኝ ሰው ነኝ። ሲጀመር እሱ ጋር ቆይ ማዘር አንዴ እኔ ላውራ። እኔ መጥፋቱን ራሱ አላውቅም ነበረ። የነገረኝ እሱ ነው። ስሰማ በእውነት በጣም ነው የደነገጥኩት። ምክንያቱም ትልቅ ልጅ ነው፣ እንዴት ሊጠፋ ይችላል? ምናልባትም ደግሞ ሌላ ሴት ወዶ ሄዶ ሊሆን ይችላል።
ማዘር ይሄ እኮ እንደዚህ የሚባል ነገር አይደለም አይደል? ዝም በይ ባንቹ ምክንያት ነው ነገር ማዘር ምን ሆኖ ነው? ሰው መሳይ ቢጠፋማ ከኔ ጋር ያኔ በፊት ነበር። ሰው መሳይ ነሽ በእናትሽ። አሁን እንደዚህ ቆንጆ መሆኗን አትይ። እድሜ ለልጄ እንዲሆንሹ እንዴ ማዘር ልጆስ ምን አደረገልኝ? ከሰልፊት መስለሽ ነበር ምዞሩ። እዚህ እንኳን ስትመጪ ሰው ይመሰክራል። ኩላሊቱን ብቻ እኮ ነው የሰጠኝ ማዘር። ፈሪ በእናትሽ። አሁን እንዲህ ስታወሪ እንደው አታፍሪም? እንግዲህ ከሰል ድንጋይ ነበር እኮ የምትመስለው። እሺ ታደርሽ ተረጋጊና መጠየቅ የምፈልገውን ነገር እንጠይቅ። እባክሽ ተረጋጊ ልጄ። እኔ እንግዲህ ከሳቸውም ከሷም የሰማሁት አንዳንድ ጉዳዮች አሉ፣ የተረዳሁትም ነገር አለና አንቺ ላይ እንግዲህ እንዲላከክ ነገሮችን በሙሉ አንቺ ላይ እንዲያመሩ ያደረገው ያው ጓደኛሽ መስክራብሻለች። እኔ ከፈለጋችሁ ፍርድ ቤትም የትኛውም ቦታ ላይ ሄጄ እሱ ያደረገችውን ነገር መናገር እችላለሁ ብላለች። ቅድምም ጫፍጫፉን ነግሬሻለሁና አንቺ ያደረግሽው ነገር እንግዲህ በጥቁር ፍየል ነው መተት አስደረገሽበት። ያንንም መተት ያስደረግሽበት ሁለታችሁ እንግዲህ በፍቅር ከመውደቃችሁ በፊት ያንንም ታርጌት ያደረገው የእሱን ኩላሊት ለመውሰድ አፍዘሽ አደንግዘሽ እንደሆነ ነው እየተወራ ያለውና ይህንን ነገር አንቺ እንዴት ነው የምትቀበየው? ምንድን ነው ምላሽሽ? ምን ልትይ ነው? ይሄንን ስም ከማጥፋት ለይቻ ላይው ምናልባትም ጓደኛዬ ብላ ሊሆን ይችላል። ግን ደግሞ እንደዛ ብዬ የማስበው ምናልባት ካለች እሱንም ካለች የሆነ ሰዓት ላይ ተጣልተናል፣ ያልተግባባንበት የኔና የሷ የሆነ የግል ችግር አለብን። ሶ ቀንታ ሊሆን ይችላል፣ እኔ ጋር ችግር ለመፍጠር ብላ ሊሆን ይችላል። ይሄን ያለች በምንሽ ነው የምትቀናው? እሷ ማዘር ያቆኛል እኮ እንደዚህ አይነት ነገር እንደማላደርግ በጣም ብዙ የሚቀና ነገር አለኝ። በጣም ብዙ የተሻለ ነገር አለኝ። ማዘር እድሜ ለልጄ እዚህ ያደረሰሽ እሱ ነው። አልክድም እኮ እዚህ ያደረሰኝ እሱ አይደለም። ኩላሊቱ ሰጥቶኛል። አልክድም እሱ ስትቀርቢ ሰው ትመስያለሽ። ግን ደግሞ የተሻለ ህይወት ላይ ነኝ አሁን ያለው። እንደዚህ ብለሽ ነው እኔንም እንደዚህ አይነት ነገር ውስጥ የከተትሽኝ። እንደዚህ ብለሽ ነው። እኔ ምን አድርጌ ከተትኩት? እርሱ አሁን ዝም በይ በቃ ዝም በይ። ልጄን ታመጭልኛለሽ? አይ ልጄን አምጪ። ልጄን አምጪ ልጄን እባክዎት በቃ ይረጋጉ። አምጪ ልጄን አምጪ። እንዲህ ሰው መስለሽ ነው መጀመሪያውንም እንደዚህ ማዛ ተቀመጪ። ሰው መሳይ ታደሩ ይቀመጡ። እስቲ ታደሩ ለእንደንቺ አይነቱ ነው ልጄ እንደዚህ መስዋዕት የከፈለው። እኔ እኮ አይደለሁም ሆዱን ቀድጄ ኩላሊቱን ያወጣሁት። ፈልገው ፈቅዶ ወዶኝ ነው የሰጠኝ። ልጠየቅበት ደግሞ አይገባም። ተረጋጉ እንጂ። እኔ አሁንም ከአንቺ ራስ አልወርድም። ሄደሽ እዛ ኮተትሽን እንትን ብለሽ በጥቁር ፍየል ነው ያሰራሽበት። ማዘር ስነስርዓት የትም አልሄድም። እኔ ብሬውት ነው እንጂ እኔ ጀማሳ ከብዶኝ አይደለም። ትልቅ ሰው ነው ብዬ የትም ችግሬን በርሷል ያለው ብዬ እንትን በሉኝ አትበይ። እኔ በምወጣው ወጥ እንዴት እንደማስመልስሽ የልጄ ነገር እኔ ነኝ የማውቀው ነገር የለም። ታውቂያለሽ። ባንቺ ነገር ሲገባ ተለፍልፎ ማን እንዳደረገበት ምናምን ያውጣል። በጭራሽ የትም አልሄድም። እኔ በሚሄድበት መንገድ ሄጄ ነው ማወጣጣሽ። እሱንም ማግኘት አለበት። ለኔ ጎትቻ አልወሰድኩትም፣ ጎትቻ አላመጣውም ማለት በአንቺ ምክንያት ገና ለገና አንድ ባለሀብት አገኘው ብለሽ ነው እንደዚህ ሆነሽ የቀረሽው። እግዚአብሔር ይመስገን። እድሜ ለልጄ እንደሆነሽ የኖርሽውም በኔ ልጅ ነው። እዚህ ስትመጪ ምን እንደምትመስይ እንደው አገር ምድሩ ያውቅሻል። ቀንጥሎኝ ነው እንጂ ከዚህ የተሻልኩ ነበርኩ። ወይ ድንቄም ታደለች። እስኪ ተረጋጊና እኔ ብዙ መጠየቅ ነው። እንዲህ እየሸመገልሽ ነው እንዲህ ጉድጓድ ውስጥ የቀበርሽ። እሺ ሁሉንም ነገር እስኪ ተረጋጊ። እኔ በጣም ብዙ መጠየቅ የምፈልገው ነገር አለ። አንቺም ብዙ ግራ የገባሽ ነገሮች አሉና እነሱን ነገሮች በደንብ ብንጠይቃቸው ነው አሪፍ ብዬ የማስበው። እንደዚህ ከመሆኑ ለመሆኑ ያው በሱ መኪና እንግዲህ በዩ መኪና ላንቺ ኩላሊት እንትን ማስቀየሪያ ሲለመን ነበር አይደለ? ያ ነገር ሲካሄድ ነበረ። ነገር ግን ያው ገንዘቡ ሊሞላ ስላልቻለ አንቺም ኩላሊት አልተቀየረም ነበር በሰዓቱ። ያው ሊገኝ የቻለው ለዲያሊሲስ ብቻ ነበርና ያው እንግዲህ እንደምታውቂው ከሆነ ኩላሊት ሲቀየር እሱም ሲሰጥሽ ንቅለ ተከላ ሲካሄድ ገንዘብ ያስፈልጋል። ህንድ ነው እንግዲህ ይሄ ነገር የሚካሄደው ንቅለ ተከላው አይደለ? ያንን ገንዘብ ከየት ነው ያመጣችሁት? ማለት ከ2-3 ሚሊዮን ብር በላይ ያስፈልጋል። እኔ ይሄንን ነገር ለመጠየቅ የፈለኩት በባለፈው ስናወራ ከሳቸው ጋር መኪናው የት አለ የቱ ጋር ነው የቆመው ብዬ ስጠይቅ የት እንዳለም አላቅም ብላለች። እና ይሄ ነገር መኪናው ተሸጦ ነው የተካሄደው? ብዙ ነገር እኔ ሳላቅ ነው እዩ ነበር ሁሉ ነገር ሲያደርግ የነበረው። ኧረ እዩ አትበይ ማዘር ላውራ በስነ ስርዓት አሉ። እዩ አትበይ በሙሉ ስሙ ጥሪው ሞት ይጥራሽና። ማዘር እኔ እኮ በፊትም እዩ ነበር የምለው። አትጥሪው አሁን በሙሉ ስሙ ጥሪው። እዩ ምናምን እያልሽ አታቆላምጪ። ለምንድን ነው የሚያስቆሙኝ? ቆይ አታቆላምጥብኝ ልጄን አበለሻሽታ ቁጭ አድርገው ደግሞ እባክህን ወይ ናና ይዘልኝ ሂድ። እንደዚህ ከሆነ እኮ ስራችንን መስራት አልቻለም። እንዴት ነው ስራችንን የምንሰራው? መጠየቅ የምንፈልገውን ነገር እኮ ለመጠየቅ ያመጣናት እኮ
አንቺ ተረጋግተሽ ያለውንም ነገር እንድትሰሚ የጨነቀሽንም ሁሉንም ነገር እንድትሰሚ በማለት ነው እንጂ እኔ እዛ ውጭ አናግሬ እኮ መምጣት መመለስ እችላለሁ። እንደዚህ በመሀል ጣልቃ እየገባሽ የምታስቸግሪኝ ከሆነ አስወጣሻለሁ። መልሽልኝ ማዛ። ቆይ ማቆላመጤ ችግር አለው? አንቺ ተረጋግተሽ ምንም ቢሆን እኮ ኤክሴ ነበረ። እሱ ነገር እንግዲህ እዚህ ጋር የሚያስፈልግ ነገር አይደለም መናገር። እሺ ችግር የለውም። ከዛ ላይ ነበር መኪናውን ሸጦት ይመስለኛል። እርግጠኛ አይደለሁም ግን እዩ ነበር ብዙ ነገር ሲያደርግ የነበረው እና ለዲያሊሲስ ተብሎ ከተሰበሰበው ብር ላይ የተወሰነ ብር ሳይተራርፍ አይቀርም። ከዛ ግን ይመስለኛል መኪናውን ሽጦት ነው ያሳከረው። መኪናዬን ታመጫታለሽ ለብቻ ነው ያመጣሁት። ታደለች እባክሽ ያመጣሁት መኪናዬን አምጪ መኪናዬን የልጅ አይበቃሽም ደግሞ ታመጫታለሽ ተሽጧል ታያለሽ እንዴ እንሻት ይሽጥሽ ወይ ውጪ ታደለች ውጪ ታመጫታለሽ እንዴት እንደምወጣ የልጄ እንዴት እንደምወጣ አሳይሻለሁ። እሺ ጉዳዩ እኔ አይደለም። እሺ ልጄ ይቀመጣል። እሺ ለሁላችሁም እኮ ድል እየሰጠው ነው። መጠየቅ ባለብሽ ተረጋግቼ ይቀመጣል። ምን ላርግ ልጄ መረጋጋት አለበት። እኔ አስገድቼ ሰርኩት ኩላሊቱ መኪናው እኔ በግድ ሽጥልኝ አልኩት። አሁን ምን ይሁን ነው በዚህ ሰዓት የሚሉኝ እርሶ? እሺ መኪናው ተሸጠ ይባል። መጀመሪያ ላይ እንግዲህ እሱ እዮብ እሳቸውን እሷን አሳምኖ እዚህ ቤት ውስጥ ገብተሽ እንድትኖሪ ነበር የተደረገው። ያው እሱ እዚህ ቤት እየኖረ አንቺ ደግሞ ሌላኛው ክፍል ላይ ይሄ ነገር ንቅለ ተከላው ከተካሄደ በኋላ ኩላሊቱን ከወሰድሽ በኋላ የት ነው ተያይዛችሁ ስትኖሩ የነበሩት? እንደዛ እኮ አይደለም የሆነው። እንዴት መሰለክ መጀመሪያ እኔና እዩ የተዋወቅ ነው ኮንትራት ለኔ ዲያሊሲስ እንዲለመን ጓደኞቼ ለኮንትራት አናግረውት ነበር። ከዛ ግን እዩ በጣም ምስኪን ሰው ስለነበረ እኔ ነዳጄን ብቻ ከቻለልኝ አልፈልግም እያለ ሌላውን ብር ዝም ብሎ ነበር የሚታውልን። ከዛ ደግሞ እኔ የምኖርበት ቤት ላይ አከራዮቼ በጣም የብዙ ጊዜ ቤት ኪራይ ብር ስላልሰጠኋቸው ልንሸጣው ነው ቤቱን እና ውጪ ብለውኝ ነበር። መሄጃ እንዳጣሁኝ ምናምን ነገር ሳወራቸው ጊዜ መጥቶ እዚህ ማዘሩን አናግሮ ይሁን አይሁን እኔ ማውቀው ነገር የለም ግን እኛ ጋር ማረፍ ትችያለሽ ብሎ መጥቶ ወሰደኝ። እዚህ ውጭ ጋር አንድ ትንሽ ክፍል አለች እዛ ቤት ነበር ያረፍኩትና ቀይ ምናምን ነገር ሄዶ እቤት በሱ መኪና ነበር ጭነን ይመጣ ነው። ከዛ እዚህ ከኖርኩኝ ምናምን የተወሰነ 1-2 ወር አካባቢ እኮ ለዲያሊሲስ አብረን ጧት እየሄድን ማታ አብረን እየመጣን እንለምን ነበረ። ከዛ ህክምና የተደረገልኝ ህክምና ከተደረገልኝ በኋላ እግዚአብሔር ይመስገን ትንሽ ጊዜ ቆይቼ ደህና ከሆንኩኝ በኋላ ስራ ነገር ለመጀመር ሞካክሬ ነበር። ከዛ ያው እዩም ትንሽ ባህሪው ጥሩ አልሆነም። ያው ደግሞ ስትኖር የተሻለ ነገር ያስፈልጋል። በቃ እያየሁት ወደማይሆን ነገር እየገባ ሲመስለኝ ጊዜ ከሌላ ሰው ጋር ሌላ አይነት ግንኙነት ጀምሬ ከዚህ ቤት ወጣሁኝ። ማለት እንዴት ይሄ ነገር እንዴት ሁሉ ሲመቻችልሽ ኩላሊቱን ሰጥቶ አድኖሻል ይሷ አይደለ? ከነበርሽበት ችግር አውጥቶሻል። እንዴት ነው ከሱ ጋር ላትግባቡ ይሻላችሁበት ምክንያት ምንድነው? ያሳብ እኔ አላቅም። በቃ እኔ ኩላሊቱን እኮ ሰጥቶኛል እግዚአብሔር ይመስገን። እግዚአብሔር ይመስገን አትበይ። ኩላሊቱን ታመጫታለሽ ወሰድሻትን ኩላሊት ትተፊያታለሽ። ልጄ እንዲሆነማ አይቀርም። ረጋጋለሁ ብለሽው እንዴ ቁጭ አላችሁ ታመጫዋለሽ ኬትም ብለሽ በቃ ኩላሊቱን ከሰጠኝ በኋላ ደግሞ የተሻለ ኑሮ መኖር እንዳለብኝ ተሰማኝ። እንዴት ነው የተሻለ ደግሞ እሱ ሊሰጠኝ አይችልም እንዴ? ኩላሊቱን ከመስጠት በላይ ምን ይስጥሽ? አንቺ እኮ ወይ ሲሆን ይሄ ቤት ያለው ሲጀመር ገጠር በለው እዚህ ድረስ እዚህ ገጠር እየኖርኩኝ ከተማ ስራ እየሰራው ምናምን ነገር ከዛ ልጆቼ ምናምን ገጠር እዚህ ተወልደው እንዴት ነው የሚያድጉት? መነሻሽን ደግሞ አትርሺ። ማዘር መነሻ ከተማ ነው ቀንጥሎኝ ከሚለው አልኮትኮ ቀን ሲወጣልሽ ልጄ ሲያሳምርሽ ሱቅ አልካድኩኝም። ችግሬን አሳልፈውልኛል። አመሰግናለሁ ማዘር። በጣም ከሳል መስለሽ እንዳልዞርሽ እዚህ መኖር እንኳን ባትፈልጊ ከሱ ጋር ተነጋግረሽ የተሻለ ቦታ ለሚዳላ ሰው ማዘሩን በቃ እኔ አግብቷቸው ሚኖር ይመስል ከሳቸው መለየት አይፈልግም። እንውጣ ብዬ አንቺ ልጄን አታቆላምጪ። በሙሉ ስም ጥሪው ማዘር ስነስርዓት ይኖረው በሙሉ ስም ጥሪው። ምንም ቢሆን እኮ ማንንም ባለሀብት ተከትለሽ ነው እኮ ሄድሽው የኔ ልጅ ትተሽ። እሱ እኮ ታዲያ ጥሩ ነገር ነው። ባለሀብት እኮ ጥሩ ነገር ነው ማማ። በጣም
አሁን ከፈለኩ ምን መስለሽ እንዳልዞርሽ አሁን አሳመረሻ ምን ታደርጊ ሙሉ ሰው ሲያረግሽ ቀን ደግሞ እንደሚጥልሽ ዋቂ ቀን ይጥልሻል ወደፊት ደግሞ የልጄን ነገርማ መጨረሻውን ነው ማየው አለቅሽ ያሳዝን ነገር ነው እኔ እንደዚህ አይነት ነገር ሰምቼ አላውቅም ማለት ቀን ካሳለፈልሽ ሰው ማንንም ሰው የእናትሽ ልጅ ወንድምሽ ያረጋግጥ እኔ ሰማል መጣው ምን ወንድም ነግሬሃለሁ አይደል ጥፋተኛ እንዳልሆንኩኝ መናገር ካለብኝ እንቀጭን እነግራቸዋለሁ ውሰደኝ ብዬክ ነው የመጣሁት አሁን እኔ ላገባ ጮኛ ያለኝ ሰው ነኝ ስለዚህ የማንንም ወቀሳም ሆነ ስሞታ መስማት አልፈልግም የተባባሽ ድረሽ የልጄን መጨረሻ ሳይሻለሁ በመሄድበት ስለዚህ የምታፈጥነው ከሆነ ነውና ሸኘኝ እንድጨቀጭቁኝም ሆነ እንድሰርቡኝ በመሄድበት ሄጄ አስመልስሻለሁ እንዴት እንደማስመልስሽ ነው ማንኩ ቀደው ውሰዱት ነው እንዴት እንደማደርግሽ የልጄንማ ነገር እኔ ነኝ የማውቀው የልጄን ነገር እኔ እንዴት እንደማስመልስሽ አውቃለሁ እኔ አትያዝኝ ልቀቀኝ አስወጣልኝ ከዚህ በላይ እንግዲህ እናስተምርበት ምንም ምክንያት የለም ውጭ ይፈልኝ ነበርኩ አሁን ይልሽ እኔ ለምጠይቅሽ ጥያቄዎች መልስ ትችልኝ ከዚህ በላይ እንግዲህ እሷን ማስገብቼ ምንም ሙግት ነገር አልፈልግም እኔ የተሰማኝን ነገር ከታሪኩም ከተረዳሁት እያንዳንዱ ነገር ጠይቅሻለሁ ትመልሻለሽ ተረዳሽኝ አይደለ ለመጨረሻ ጊዜ ከዮብ ጋር የት ነበር የተገናኛችሁት እንዴትስ በምን አይነት ሁኔታ ነበር የተለያያችሁት ለመጨረሻ ጊዜ እዚህ ያሁን ጮኛ መኪናውን ይዞ መጥቶ ቃ ሲጭንልኝ ጊዜ በጣም ለምኖኝ ነበር እሺ ከዛ አይሆንም በቃ በጣም ብዙ ሞክሬያለሁ አንተ እሺ እንድትለኝ ለማድረግ ሞክሬያለሁ እምቢ ብለኸኛል ስለዚህ በቃ እኔ ውሳኔን ወስኛለሁ ተወኝ ብዬ ገፍትሬው ሄድኩኝ ግን መኪናው ከሄደ በኋላ ዞሮ ይዛው ጋር ቆሞ ነበር ምንድነው ያለያያችሁ ሐሳብ እኔ እኮም ግራ ገብቶኛል ምንድነው ያለያያችሁ እኔ በችግር መኖር አልፈልግም ሀብታም ሆኜ ቢሆን ኖሮ ኩላሊቴን ስታመም በዛ ደረጃ አለምንም ነበር እንዴ ከዚህም የከፋ ነገር ቢገጥመኝ ድጋሚ ለምናለሁ ብዬ ማሰብ አልፈልግም ልመና ምን ያህል አስከፊ እንደሆነ አልገባህም አንተ ስለዚህ ገንዘብ ግዴታ ያስፈልጋል የተሻለ ነገር ግዴታ ነው በቃ ይሄንን ነገር እኮ ታዲያ ማሰብ ያለብሽ እኮ አሁን እኮ አንቺ ይሄን ኩላሊት እሱ ባይሰጥሽ ኖሮ ሞተሽ ነበር አፈሮንሽ ነበር አይደል ነበረ ነው ግን አሁን አለሁኝ ስጠኝ ብዬው አስገድጄው ሳይሆን ፈልጎ ነው ሰጠኝ ስለዚህ ልጠየቅበትም ሆነ ልወቀስበት አይገባም ከሱ ጋር እያከኩኝ አልኖርም ነው ሐሳብሽ አንቺ እንደዛ አይደለም እንዲለወጥ ለማድረግ ሞከርኩኝ ፍቃደኛ አይደለም ከናቱ ጋር ጭራሽ መላቀቅ አይፈልግም እዚቹ ቤት ተጋብተን እንድንኖር ምናምን ነው ፍላጎቴ ነው የሚለው እንደዛ ደግሞ እኔ አልፈልግም ይሄ ነው የኔ ሐሳብ በጣም ይገርማል እሺ ጓደኛሽ ያለችው ያነሳችሁ ሐሳብ ሁለታችሁ ተያይዛችሁ እንደሄዳችሁ ከዛ በኋላ መተት እንዳስደረጋችሁ ያንን መተት ያሰራችሁት አቋ ያስጨርሽኝ እዮብ ላይ ነው እዮብም ላይ ያሰራሽበት መተት ፈዙ ደንግዞ መኪናውን ሸጦ ተረዳሽኝ አይደል መኪናውን ሸጦ ኩላሊቱን ከራሱ ከዝጋው ላይ አውጥቶ ላንቺ እንዲሰጥሽ ገባሽ አይደል ይሄን ነገር የሚያደርግ ነገር አስደርገሻል ተብሏል ይሄስ ነገር ምንድነው ለዚህም እኮ መልስ ሰጥቻለሁ እኔ እንደዚህ አይነት ነገር ማድረግ ሰው አይደለሁም ብዬሃለሁኝ ነግሬሃለሁ ከጓደኛዬ ጋር የሆነ ግልጽ አባለበት እኔ ከሀብታም ጋር ብሬ ስለሆንኩኝ ትናደዳለች ምክንያቱም ይሄን እድል እሷ አላገኘችም በጣም ትልቅ ቅናት አለባት ምክንያቱም የኔን ባል ተፈልገው ስለነበረ ስለዚህ ምንም ነገር ልትል ትችላለች ይሄ ደግሞ አይገርምም በጣም ያሳዝናል መልሽ እኔ በመጀመሪያ እንደውም እቅዳችን የነበረው ራሱ ዮብን አግኝተን እንግዲህ ካለበት ነገር አውጥተን ለማውጣት ነበር እውነቱን ለመስማት የፈለግነው ግን አንቺ ያው እንግዲህ በቅድሚያ ተገኘሽ እኔ ነግሬሃለሁ መርዳት ባለብኝ በየትኛውም ነገር ኤኒ ታይም ገንዘብም ካስፈልጋችሁ ቢሆን አለው በጣም ያሳዝናል ከዛ ውጪ ግን ምንም ልረዳችሁ አልችልም መቼም ከዩ ጋር ድጋሚ ተጋብተሽ ኑሪ ልትሉኝ አይደለም አይደል ይሄን ነገር እኛ እንወስነው ተረዳሽኝ አይደል የመወሰን መብት የለንም ግን እንደ አንድ እንግዲህ ሰብአዊነት እንደሚሰማው ሰው ያደረግሽው ነገር ትንሽ ልብ የሚሰብር ነው ተረዳሽኝ አይደል ኩላሊቱን ለሰጠ ሰው ይሄ ነገር አይገባም ሆኖ ያየው ስላልሆነ እኮ ነው እናንተ ያያችሁ ያላችሁት ኩላሊቱን መስጠቱን ብቻ ነው እኔ ግን ታመሜ ያሳለፍኩትን ጊዜ ምን ያህል ከባድ እንደነበር ማውቀው እኔ ነኝ ታውቃለህ በዛ ሳስ ገንዘብ ኖሮኝ ቢሆን ኖሮ አሁን ያልኩህን ነገር እንደደግምልህ ለምን ታደርገኛለህ በቃ ገንዘብ አስፈላጊ ነገር ነው አሁንም እኮ እቺ እንደይቃ እንኳን እንደምትወሪ ምንም አይነት ዋስትና የለሽም ተረዳሽኝ አይደል ስትወጪ ልትሞቺ ትችያለሽ ግን አሁን አለው ስለዚህ ደግሞ የተሻለ ገና ለገና ነገ ሞታለው ብዬ ዝም ብዬ ያከኩ እንድኖር ነው የምትፈልገው ያከክሽ ኑሪ አይደለም ስለዚህ ደግሞ ያከከ መኖር ነው ፍላጎቱ መጀመሪያም ይኸውልሽ መኪና ነበረው ላንቺ ሲል ሸጦ ነው እንደዚህ አይነት አዝቅት ውስጥ የሚገባው እኔ ሽጥ ብዬው ነው እንዴ ትሞቻ ታዲያ በምን ይከደልሽ ንግዳ ተከለው በቃ መሞት ካለብኝ ቀኔ ነበር ሞታለው ግን ቀኔ ስላልሆነ መኪናውን ሽጦ አሳከመ
በጣም ታስገርሚ ድንቅ ሴት ነሽ ነው። ለመሆኑ ከዚህ ቀደም በምን አይነት ስራ ላይ ነበር ተሰማርተሽ የምትገኘው? እንዴት ነው ቤተሰቦች ሁሉ ነገር የት ነው ያለው? እንዴት ነው እስከሱ ጋር ልትገናኙ የቻላችሁበት ምክንያት? ከዛ በፊት መገናኘት ነበረ ወይስ እንዳልሽኝ በኮንትራቱ ብቻ ነው የተገናኛችሁት? ከማን ጋር ነው በኮንትራቱ? ከኢዮብ ጋር ኮንትራት ላንቺ ሰጥቶ ልመናው እንዲካሄድ ማለትም ገንዘብ ማሰባሰቡ። ኮንትራት ያናግሩት ምናምን እዩን አላውቀውም ነበረ። በዛ መኪና ውስጥ ከገባው በኋላ ነው ሹፌሩ እሱ መሆኑን አየሁ። ከዛ በኋላ ተግባብተን ምናምን ነገር በጣም የተቀራረብ ነው እንጂ ከዛ በፊት የትም ላውቀው አልችልም። እንደው ላመላለስሽ እንኳን እንደው ለከት ይኖሩ ማለቴ አሁን አንቺ ማለት እሱ ናችሁ፣ አንድ ናችሁ፣ አንድ አካል ነው እኮ ይዘሽ እየሄድሽ ያለሽው አንቺ። ለምን ኩላሊቱን ስለሰጠኝ? ትክክል። እኔ አካል ውስጥ እስከሆነ ድረስ የኔ ነው ማለት እኮ ነው። መልካም እሺ፣ እስቲ ስለጠየቁሽ ነገር ብቻ ምላሽ ስጪልኝ። እሺ ምንድን ነው ያልከኝ? ቤተሰቦችሽ ይገርምሃል፣ አሁን በጣም ወፍሬያለሁ። የሚገርም ሞዴል የሆነ አቋም ነበር የነበረኝ እና ላይክ ሞዴሎች የሚሰሩት ስራ አለ ትልልቅ ክለቦች ላይ ምናምን ነገር ባለሀብቶች ሲመጡ የቤቱ ሞዴሎች ሆነው ላይክ እንዴት መሰለ አጣጭ እንደሚባለው አይነት ነገር አለ አይደል? ብቻቸውን የሚመጡም ከሆነ ምናምን እንዳይደብራቸው አብረሃቸው ሆነ ይጋብዙሃል፣ ትጠጣለህ፣ ከዛ በኋላ በቃ ቻው ቻው ነው። እንደዚህ አይነት ስራዎች ነበር የምሰራው ክለብ ላይ። አጣጭ ብለህ መያዝ ትችላለህ። ከዌተር አንድ ስቴፕ ከፍ ያለ ይሄ ማስተናገድ ሳይሆን ላይክ በቃ እንደደበራቸው አብረሃቸው እንደመጣ ሪያክት ማድረግ ነው። አብረህ መቀመጥ መዝናናት ማለት ነው። ያለ ነበር ስሰራ የነበረው። ከዛ በኋላ እንግዲህ ጉዳቱ ከደረሰብሽ በኋላ ያክል ከደረሰብሽ በኋላ ከኢዮብ ጋር ተገናኛችሁ ማለት ነው። ከዛስ በኋላ የሚቀጥለው ሁኔታ ምንድነው የተፈጠረው? ከዛ በኋላ ንቅለ ተከላይን ካደረኩኝም በኋላ የተወሰነ ደህና መሆኔን ሳቅ ስራዬን ብዙ ኢነርጂ ስለማይፈልግ ወደ ስራዬ ለመመለስ ሞክሬ ነበር። እዩ ደግሞ ይህንን ስራ እንድሰራ አይፈልግም ነበረ። አጋጣሚ ሆኖ ተመልሼ የዛ ስራ ቦታ ላይ ሲሄድ በጣም ብዙ ጊዜ ሳስበው የነበረውን ነገር ነው ላገኘ የቻልኩት። የክለቡ ባለቤት ነው ለትዳር የጠየቀኝ እና እሱን ደግሞ መግፋት አልችልም። ነግሬሃለሁ ገንዘብ ምን ያህል ወሳኝ እንደሆነ። ከዛ በፊት ግን እዩ እዛ አትሂጂ ይለኛል ምናልባት እዛ የምናሳልፈው ነገር ስለምነግረው ቀንቶ ይሆናል ብዬ ስለማስብ እችላለሁ። ግን በቃ ሲመስለኝ እኔ ሀብታም እንደሆነ አይፈልግም፣ ከባለ ሀብቶች ጋር እንድገናኝ ምናምን አይፈልግም። እሺ ይሁን እዩ ከተማ ሄደን እንኖር አልኩት፣ ፈቃደኛ አይደለም። እዚቹ እናቴ እያለች እናቴ ለማን ትቼ ይለኛል። እኔ ከማዘሩ ጋር ግብቼ እንድኖር ነው የሚፈልገው። ምን ላደርጋቸው ነው የሱም ማዘር? እኔ እንዴት ይሆናል? ከዛ አስበኸዋል? እዚህ ቤት ውስጥ እኔ እንዴ አይሆንም። እኔ ትልቅ አላማ ያለኝ ሰው ነበርኩኝ። አጋጣሚ ሆነው ቀንጥሎኝ ታመምኩ። እግዚአብሔር ይመስገን ደህና ሆንኩኝ። አሁን የተሻለ ህይወት ላይ ነው ያለሁት። ሌላ ማወቅ የምትፈልገው ነገር አለ? ያው እንግዲህ በዚህ ጉዳይ ላይ ምላሽ መስጠት የሚገባሽን ነገር በሙሉ ሰጥተሽኛል። ያው ይሄ ነገር የተካሄደው ያው እንግዲህ ገንዘብ ፍለጋ ማከክ አልፈልግም ፍለጋ ሳይሆን የበፊት ክረሽ ነበረ። የክለቡ ባለቤት በፊት ለፍቅር የምመኘው ሰው ነበረ። አንቺ ነሽ እንጂ የምትመኚው እሱ አይመኝሽም ነበር? ያው አላውቅም። በፊት ባይመኘኝ ኖሮ አሁን እኮ ለትዳር አይጠይቀኝም። ትዳር በጣም ትልቅ ነገር ነው። እና እኔ አተሽ ሲል ለመንልሽ ለምን መጥቶ የሆነ ነገር አላደረገ? እኔ አልሄድኩም። መኖሪያዬን አድራሻዬን ምናምን ነገር እነሱ የሚጠብቁት በጣም ሌክዠሪ ነገር ላይ እንደምኖር ስለነበረ እንደዛ እንዳልሆነ ማንም ሰው እንዳያውቅብኝ ስለምፈልግ በዚህ ልክ ላይፌን ዲቴይል ማንም ሰው እንዲያውቅ አልፈልግም። ድንገት ነው ከዛ የጠፋሁትኝና ማንም ሰው ምን እንዳጋጠመኝ ከቤስት ፍሬንዴ ውጪ አያውቁም። እንግዲህ ያው መስማት ያለብኝን ነገር በሙሉ ከአንቺም ሰምቻለሁ። እኔ እዚህ ጋር ስቀመጥ ስመጣ አንቺን ልወቅስ ወይ ደግሞ እሷን ታደለችን ደግፌ የሆነ ነገር ላደርግ አይደለም የመጣሁት። አንድ ነገር እንድትረጂልኝ የፈለኩት ቅድም መኪና ውስጥ ነግሬሻለሁ። መሀል ሊሆኝ ያለውን ነገር በሙሉ ለማውጣት ነው ብዬሻለሁ። እና ግን ቅድም እየወቀስከኝ ነበረ። ከነገሮች አንዳንድ ነገሮች ወደ አንቺ ያመራሉ። ተረዳሽኝ አይደል? እኔ ሰምቼ የመጣሁት ሀሳብ ብዙ ነገሮች አሉ። አንቺም ላይ አሁንም ቢሆን እውነቱ አልተረጋገጠም፣ እውነቱ አልወጣም። ግማሽ ሀሳብ ላይ ነው ያለ ነው። ተረዳሽኝ አይደል? የአንቺ ያለውን ነገር ሰምተናል። በቀጣይ የሚሆነው ደግሞ እግዚአብሔር ከረዳን ምልሽ አሁንም አባላቶች ፍለጋውን እያካሄዱ ነው ያሉት እዮብን ለማግኘት። ተረዳሽኝ አይደለ? እሱ ነገር ደግሞ መጥቶ ከሱ ያለውን ሙሉ እውነታ ከሰማን በኋላ የምንፈርደውን ውሳኔ የምንሰጠውን ነገር በሙሉ እንሰጣለን። ከዚህ በኋላ ደግሞ የሚሆነው ያንቺን ጓደኛ አመተን እናፋጥጥሻለን። ተረዳሽኝ አይደለ? ያለውን ነገር በሙሉ አንቺ ይሁን እውነት የእሱ ይሁን ሀሰት የሚለውን ነገር ከእሷም ከአንቺም እንሰማለን። ገባሽ አይደለ? ይህንን ነገር እናደርጋለን። እስከዛ የሚደረገው ነገር በሙሉ እየተደረገ ከኛ ጋር ትቆያለሽ። አልገባኝም። ከኛ ጋር ትቆያለሽ ማለት ሁሉም ነገር እስኪወጣ ማብራራት ያለብኝን ነገር መዘርዘር ያለብኝን ነገር ከፈለግሽ ከካሜራ በስተጀርባ ሁሉም ነገር እነግርሻለሁ። እኛ ጋር ትቆያለሽ።
ኦልሬዲ ዛሬ ነብራችሁ ለመቆየት መጥቻለሁ። ትቆያለሽ አባባልህ ግን ተሰራለኝም። ሁሉንም ነገር በኋላ አስረዳሻለሁ፣ ትረጂዋለሽ። ታደለች ይቅርታ፣ ከዛሬ ውጪ እኔ ከናንተ ጋር መቆየበት ጊዜ የለኝም። እሺ ታደለች፣ እጮኛ ይጠብቀኛል። ለምን ስነ ስርዓት አይኖራችሁም? ግቢ ኖርማማ እንግዲህ ታደለች እቺ ሰይጣን ያለው ነገር በሙሉ መስማት ያለብኝን እውነታውን ነገር በሙሉ ለመስማት ሞክሬያለሁ። ለመጠየቅ ያለብኝን ነገር በሙሉ ጠይቄያለሁ። ጥፋተኛ እንዳልሆንኩኝ በደንብ አድርጎ አውቋል። እሱን ነገር በሙሉ ይኸውልሽ፣ ይሄንን ነገር እኔ አላመንኩበትም። ተረዳሽኝ አይደል? ጥፋተኛ ነሽም አይደለሽም አላልኩም። እዚህ ጋር ይሄንን ነገር በቃ ከዚህ የተለየ ነገር የሰማሁሽ እሳቸው ስላስቸገሩ ነው ትላለሽ። ሰው መሳይ እንዲህ ስታወሪ እንደዚህ የሚባል ነገር የለም። ጥሩ ሰው ትመስያለሽ። ሰው መሳይ አላልኩኝም። ትክክል ነሽ፣ እውነት ነሽ ምናምን ያልኩት ነገር የለም። ያለውን ነገር መስማት ያለብኝን ከሷ ጎን ያለውን ነገር በሙሉ ሰምቻለሁ። እንግዲህ የነገረችኝ ነገር እሷ ቅድም ቢሆን ጫፍጫፉን ሰምተሻል አንቺ። እኔ ምንም የማውቀው ነገር የለም፣ ከሱ መጥፋት ጋር ተያይዞ የተደረገ ነገር የለም ብላለች። ከዚህ በኋላ የሚሆነው እንግዲህ ልጅሽን እዩብን ፈልገን አግኝተን ማናገር ነው። እስከዛ እሷ ከኛ ጋር ነው የምትቆየው። በዚህ ነገር ምንም ተስማማበትም። ይሄን ነገር ነግሬሃለሁ። አውጫታለሽ። እሱን እናያለን። እኔ የሰራሁት ወንጀል የለም። ልጄ እስካልተገኘማ እዚቹ ትቀመጥ። የልጄን መጨረሻ እስከማይማ አለቅሽም። እዚህ ቤት አረም ተቀመጥ። አለቅሽም። እኛ ያዘጋጀነው ቦታ አለ፣ እኛ ጋር ነው። እጮኛዬን አዋርቼው ከዛ የሚስማማ ከሆነ አለበለዚያ እኔ ያለሱ ፍቃድ ምንም አሁን ሰው መሰልሻ ምን ታደርጊ? ፈልገው ነገር ስላለ ትጠሪዋለሽ። እንደም ስነ ስርዓት ይኖርህ። ጊዜ ከሌለው አይመጣማ። ጊዜ ከሌለው ስለማይመጣ አንቺ ከኛ ጋር ትቆያለሽ። እንዳለቁልኝ እቺን ሴት ምንም ያለ እንዳለቁልኝ ኖሩት። እኔ እንጀለኛ እንዳለቁልኝ እንዴ እኔ ነገር ይቀጥላልቱ ነው የሰርኩትኝ በህግ ይያለ ልጅ እስከሚገኝ ምን ስራ አለቅሽም። እንዴ ጮኛ ያለኝ ሰው ነኝ፣ ቤት ያለኝ ሰው ነኝ፣ ብዙ ነገር ይጠብቀኛል። ዝም ብላችሁ እዚህ ፍቃደኛ ሆኜ ስለመጣሁ እንደልባችሁ ማውራት ሰው ትመስያለሽ እኮ ወይ ወይ እማማ ስነ ስርዓት ያዙ። እኔ ወንጀለኛ አይደለሁም። ወንጀለኛ አለሽ ወይ ተናገርኩኝ። በቃ አልቆይም፣ እዚህ ቤት አልቆይም። እንዴት እንደማቆይ ጮኛ ጋር ነው የምሄደው። እሺ የግቦታ ላይ አስወጡልኝ፣ ወደዛው ሰዱልኝ። አለቅሽም። የሰማሽው ነገር ነው በሙሉ የተፈጠረው። ከዚህ በላይ እንግዲህ መነጋገርም ሁሉም ነገር ማድረጉ ሰዓት መግደልና እንግዲህ እኛንም ማድከም ነው የሚሆነው። ያው ምንም አላቅም እኮ እያለችኝ እኮ ነው ልጄን አሳብዳ ስቀር። ይሄ ነገር አልተረጋገጠም ታደለች። ይሄ ነገር አልተረጋገጠም። እሷ ታሳብዶ አታሳብዶ አሁንም የምናውቀው ነገር የለም። አንቺ የእሷ ጓደኛ የነገረሽን ነገር በሙሉ ሸምጥጣ ነው የነገረችን እና አሁን ላይ እንግዲህ እኛ የራሳችንን የሆነ የግል ማጣራት እናካሄዳለን። እንግዲህ ያቺንም ሴት ጓደኛዋን ተብዬውንም እናመጣና ሁለቱ ተነጋግረው እውነታው የሚወጣበትን ነገር እናመቻቻለን። እንደው ልጅ እንደው በእናት እንደው በእግዚአብሔር የልጄን መጨረሻ እንኳን ሊያው እናየዋለን። ወይኔ ልጄ ውድ ቤተሰቦቼ እንግዲህ ያደረግነው ቃለ መጠይቅ ይሄንን ይመስላል። በቀጣይ ደግሞ በቻለው አቅም እዮብን ፈልገን ለማግኘት እንሞክራለን። ከዛ በጎን ለጎን ደግሞ ጓደኛዋን የማዛን ጓደኛ አቅርበን እንግዲህ እሱ ያለችው እውነት ነው ወይስ ማዛ ያለችው ውሸት ነው የሚለውን ነገር ማውጣተን ለእናንተም የምናቀርብ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ ነው።